ማሚ ሮማንን ጎትታ ከቤት አስወጣቻት። ከቤት ውጭልኝ አንቺ በሽተኛ ብላ እንግዲህ ከቤት ጎትታ አስወጣቻት። አባባን በድንገት መታው እንግዲህ ለማሚ ፎቶ ሲሰጧት ማሚ ደንግጣ መሬት ላይ ውርዝር ግፍ ብላ ቁጫለች። በጣም ያሳዝናል። ቢኒያም ታዲያ ብስቅልቁል ብሎ ቤቱን ለቅቄ እሄዳለሁ፣ ማሚ አንቺንም ሆነ እድልን የማየት ሞራል የለኝም እዚህ ቤት። ምንድን ነው የተፈጠረው? እባክህ ንገረኝ። እድልስ ምንድን ነው ያደረገች? እድል ምንም አላደረገችኝም፣ ግን አሁን ልነግርሽ አልችልም እማዬ፣ መሄድ አለብኝ ብሎ እንግዲህ እድልና ማሚ ተንበርክከው እባክህን የትም አትሂድ እባክህ ብላ እንግዲህ በጉልበቷ ቆማ እየለመነችው ነው ማሚ ማለት ነው። እሱም ታዲያ ከዚህ መሄድ አለብኝ ማሚ፣ ቅርታ እዚህ ቤት መቆየት አልፈልግም፣ ምክንያቱም ብዙ ነገር ተፈጥሯል እኮ እድል። መቼም ይሄ ልጅ የሆነውን ነገር አንቺ ታውቂያለሽ አይደል? እባክሽን ንገሪኝ ብትላትም አይ ምንም የለም፣ ምንም የምነግርሽ ነገር የለም፣ ምንምም አልተፈጠረም። አይ የሆነ ነገርማ እንዳለ እኮ ግልጽ ነው። አይረ ምንም የለም ብዬሻለሁ፣ እኔ ምንም ማውቀው ጉዳይ የለም ማለች። ከዛ በኋላ እንግዲህ እድል ቢኒ እባክህ ለማሚ ታስፈልጋታለህ፣ እዚሁ መሆን አለብህ፣ የትም እንዳትሄድ፣ እኔ ካንተ እርቃለሁ፣ ችግር የለውም አለችው። ከዛ በኋላ እድል አንቺ ማሚን ጠብቂያት ከዛች ክፉ ሴትዮ፣ ተው እንደዚህ አይባልም እሺ፣ አሁን እኮ እውነቱን አውቃል፣ ተይ እናት ነች እንዳትይ፣ እናቴ እንድትሆን አልፈልግም፣ ለማንኛውም ማሚን ጠብቂያት፣ እች ሴትዮ ለማንም አትመለስም፣ እድል እባክሽ ለትንሽ ጊዜ ከዚህ ዞር ልበል፣ ጭራሽ ነገሮች ይበላሻሉ አንተ ከዚህ ከሄድክ፣ እኔ ቤቱን ለቅቄ ልሄድ እችላለሁ፣ ለማሚ ደግሞ አንተ ታስፈልጋታለህ፣ እባክን ቢኒ የትም እንዳትሄድ ቢኒ አለችው። ከዛ በኋላ እድል ቆይ እንዴት ልኖር እዚህ ቤት ውስጥ? እንዴት ልኖር? እሷን እያየሁ ልኖር እንደዚህ ቤት ውስጥ? በቃ አልችልም፣ እባክህ ለማሚ ስትል። ማሚ አታሳዝንህም እንዴ እንደዚህ ስታለቅስ? እሺ ምን ላድርግ? እኔስ የኔንስ ህመም በቃ ለማሚ ስትል ብላ እንግዲህ እንዲቀር አደረገችው። ታዲያ አባባ ለእድል ደውሎ እየመጣው ነው፣ መተሽ ተቀበይኝ አሏት። እሷም ደግሞ እሺ አባባ ምን ተፈጥሮ ነው ብላ ስትሄድ አባባ እንግዲህ ያልተጠበቀ ነገር ይዘው መጡ። የእድል ፎቶ እሳቸው ጋር ነበረ። ባለፈው ሳልሰጥሽ ረስቼ እኮ ልጄ ብለው፣ ከዛ ማሚ ስታይ እቤት ካለው ፎቶ ጋር ተመሳሳይ ሆነባት። ከዛም በድንጋጤ ልቧን ይዛ ቁጭ አለች። እንግዲህ አባባ ማኑት እርሶ ምንድኖት የሚለው ጥያቄ መጣ ድጋሚ። ከዛ እሷም አይ እድል ታውቀኛለች ወይዘሮ ሮማን፣ እሱን ስታየው ተደበቀች፣ ወደ ጓዳ ሮጠች። እንግዲህ ሮማን ስትል ማሚ አውቃ ሮማን አሉ አባባ። ምን አባባ ያውቋታል እንዴ? አይ ስም ተመሳስሎብኝ ይሆናል እንጂ አሉ አባባ። እንግዲህ እድልም በጣም ደንግጣለች እዛ ቤት በመምጣታቸው። አባባ እዚህ መምጣት እኮ አልነበረበትም፣ እኔ ራሴ እመጣ ነበረ፣ ግን ችግር የለውም። ረድል እንዲህ በሀገራችን እኮ እንግዳ ሲመጣ ቡና ይፈላል፣ ቡና አፍሊላቸው አለቻት። ከዛ በኋላ እሺ አፈላለሁ ብላ እሷም ወደ ማጀቱ ገባች። እንግዲህ ፍቅር ማናት እድል ቡናውን አፈላች ለአባባ። ከዛም እድልዬ እኔ ልጅ ይሄን እቃ ላንቺ ነው ያመጣሁት፣ ባለፈው እኮ ረሰጥሻለሁ ብዬ ረስቼ ብለው፣ ወይ አባባ በልጅነቴ ግን እንዴት ነው ማምረው ምናምን ብላ፣ እስቲ የኔ ልጅ ልይሽ ብላ ፎቶ ስትቀበል ማሚ እዛ ካለው ፎቶ ጋር ተመሳሳይ ሆነ። ከዛም በጣም ደንግጣ እንግዲህ ማማ ቁጭ አለች ማለት ነው። ቢኒያም በጣም ነበር የደነገጠው። ይሄ ነገር እውነት ሆነ ማለት ነው። አምላኬ እድልስ እሺ የማሚ ልጅ ትሁን፣ እኔን ግን አደራ የዛች የሮማን ልጅ እንዳልሆን ፈጣሪ ወይ እለምንሃለው እያለ ነበረ ማለት ነው ቢኒያም። ምክንያቱም ስለማይፈልጋት ገብቷቸዋል አይደለ? አይፈልጋትም። ሴትዮ ብዙ ነገር አድርገዋለች፣ ብዙ ነገር አድርሳበታለች። ስለዚህ ከዚህ በኋላ በእነሱ መሀል እንድትገባ አይፈልግም። አረ ከዛ ቤትም እንድትወጣ ነው ፈልገው። እሷን ከዛ ቤት ካስወጣሻት
እኔ እዚህ ቤት እኖራለሁ ማሚ፣ እሷ እዚህ እያለች ግን እኔ እዚህ መኖር አልችልም ብሏል። እችን ሴትዮ አውጫት፣ በቃ ላያት አልፈልግም እያለ ነበረ። ምክንያቱም ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠር አናውቅም። ግን አንዳንዴ እድል እንግዲህ እውነታውን እንኳን ስለተናገረች ደስ ብሎኛል። ለምን መሰላችሁ? እነኚህ ልጆች እውነቱን ሊታወቅም ይችላል ወይ ደግሞ ቢኒም እንደተመኘው ሮማን እናት ሁለቱን ትችላለች። ያው በውጤቱ ይታያል ማለት ነው። ስለዚህ መታገስ ዋጋ አለው አይደል የሚባለው። እንግዲህ ትዕግስት ካለ ሁሉም ቦታ ይደረሳል ማለት ነው። ለማንኛውም ቢኒያም በጣም አዝኗል፣ በጣም ተጎድቷል፣ ልቡ ተሰብሯል ማለት ነው። ባየው ነገር መቋቋም ነው ያቃተው እውነቱን ለመናገር። ምክንያቱም ያልጠበቀው ነገር ነው። እቺ ሴትዮ እንደዚህ ታደርጋለች ብሎ ክፉ እንደሆነች ያውቃል። እህቷ ላይ ምን እያደረገች እንዳለ ያውቃል፣ ሁሉንም ነገር ማለት ነው። ስለዚህ ሁሉንም ነገር ስለሚያውቅ አይደንቀውም ነበር። አሁን ግን እች ሴትዮ እናቱ ነች መባል ከጀመረ በኋላ በቃ ነገሮች መቀየር ጀመረ። እሱም ተለወጠ። በአንዴ ሆረር ነው የሆነው ማለት ነው። በተለይ እድል ላይ እድልን በአንዴ እንደጠላ ታያችሁ። ጥላቻ ሳይሆን በቃ ከሱ እንድትርቅ ነው ያደረገው። ያደረጉት ነገር ትክክል ስላልሆነ ስለዚህ ወይዘሮ ሮማንን ማሚ ሼሽን ጠቅልይና ከቤቴ ውጭልኝ። አንቺ በህይወቴ ከገባሽ በኋላ እኔ ምንም ሰላም አላገኘውም። ልጆቼ ለእኔ ተይልኝ። እንዴት ልጆቼ ያለሽ? እኔ ባላመጣልሽ ኖሮ ከታ መጪ መስሎች ነው ልጅ የምትዩ አንቺ? እኔ እኮ አሱ አመሰግንሻለሁ ለሱ። ሌላው ግን 10 ጊዜ ማስታወስ አይጠበቅብሽም። ልጆቼን ለእኔ ተይልኝ ብዬሻለሁ። እኔ ራሴ አሳድጋቸዋለሁ አንቀባረሬ። ወይዘሮ ሮማን በጣም ወድሻለሁ፣ አከብርሻለሁ፣ እህቴ ነሽ። ከዚህ ባለፈ ግን በልጆች አጠገብ እንዳትደርሺ አለቻት። እዛ ምን እንደሰማሽው ነው ወይዘሮ ሮማን፣ ትዕግስት የሚባል ነገር የለኝም ከዚህ በኋላ ይበቃል አለቻት። ማሚ አሁን ቆሸሽ ጠቅልለሽ ከቤቴ ውጭልኝ፣ አለበለዛ ምን እንዴ ልጄንትዬ የትም አልሄድም። ምንድን ነው ሴትዮ 10 ጊዜ ልጄ የምትይው? ልጁ የኔ ነው አልኩሽ እኮ አሰሚም እንዴ? እንግዲህ ሊጣሉ ነው በቢኒ። ከዛም ቢኒያም እንግዲህ ተነስቶ እናቱን ሊያንቃት ሲል ወይዘሮ ሮማን ራሷን ይዛ እንግዲህ እየዘለለች ሄደች ማለት ነው። እና እኔ መመኘው እንደው ታውቃላችሁ የእሷ ልጅ ባልሆነ ብዬ እየተመኘው ነው። መሆን የለበትም ቢኒያም ከጸጸት እንዲድን ማለት ነው። አሁን ጸጸት ውስጥ ነው ያለው። በጣም በሚያሳዝን ሁኔታ ጸጸት ውስጥ ገብቷል ቢኒያም። ስለዚህ ከዛ ከጸጸት እንዲድን ወይዘሮ ሮማን እናቱ ባልሆነች በሉ። ያደረገው ነገር መቼም ይቅር የማይባል ነው። ከፍቅር ከዚች ከእድል ጋር የሰራው ስራ እንግዲህ ከባድ ነው። እህቱ ነች ባለማወቅ እንግዲህ የተፈጠረ ቢሆንም ጸጸት ሊሆን ይችላል ማለት ነው። ከዚህ በኋላ እንግዲህ ብዙ ነገሮች ብዙ ቻሌንጆች ሊኖሩ ይችላሉ። እድል የምነኛን ቻሌንጆች እድል በነገራችን ላይ ከዛ ቤት መውጣት ሁሉ ትችላለች። ለምን ሮማን አታስቀምጣትም ካሁን በኋላ ማለት ነው። ህይወቴን በጥብጠሽ አላማዬን ሁሉ ገደል ከተትሽብኝ። ስለዚህ እዚህ ቤት ውስጥ እንድትቆይ ፈጽሞ አልፈቅድልሽም ብላ ከዛ ቤት ታስወጣታለች ማለት ነው። እድል ደግሞ ትወጣለች። ከዛ ጊዜው ሲደርስ እናትና ልጅ ሊተዋወቁ ጊዜው ሲደርስ ደግሞ ልትመለስ ትችላለች ማለት ነው። እና ከባድ ነገር ሊሆን ይችላል። እና አሁን ላይ እናትና ልጅ መሆናቸው በፍጹም አይታወቅም ማለት ነው። እና ከዚህ በኋላ እንግዲህ ብዙ ነገሮች ይኖራሉ። እሱን ደግሞ አብረን የምናየው ይሆናል። ግን አሁን ላይ እኔ የምታሳዝነኝ እዛ ቤት ውስጥ ማሚ ናት። የዋ ስለሆነች ብቻ በየዋነቷ ጥቃት እየደረሰባት ይገኛል። ጥቃቱም ምንድነው? በገዛ እህቷ ራስ ወዳድ ልጄ ነው ብላ እንግዲህ እዛ ቤት ውስጥ አይመስለኝም። ሲጀመር ልጁ አይመስለኝም። የእውነቴን ነው የምላችሁ። ከማደጎ ቤት አምጥታው ነው። ስለዚህ ቢኒነት ላትሆን ትችላለች ወይዘሮ ሮማን። እሷ ንብረቱን ለመዝረፍ ብላ ነው ልጄ ያለችው። ግን ዲኤንኤን የሚባል ነገር እንዳለ ረስታው ይሆን እንዴ? የምሬን እኮ ነው። ዲኤንኤን ያስመረምራል ቢኒያም። ከዛ በኋላ እውነቱ ይወጣል። እውነት ደግሞ ትመነምናለች እንጂ እንደማትበጠስ ግልጽ ነው። ስለዚህ ወይዘሮ ሮማን ያሰበችው ነገር በሙሉ ገደል ይገባል ማለት ነው።
እናም እንግዲህ ሰብሩን ይስጥሽ። ሌላ መለልሻለሁ ወይዘሮ ሮማን። ከዚህ በኋላ ብዙ ነገሮች ሊፈጠሩ ይችላሉ፣ ብዙ ነገሮች ሊሆኑ ይችላሉ። እነኛን ነገሮች ደግሞ በትዕግስት ነው ማለፍ እንግዲህ አብረን የምናየው ይሆናል ማለት ነው። ከዚህ በኋላ ብዙ ቻሌንጆች አሉ። እድልም እንግዲህ በጣም አዝናለች፣ ልቧ ተሰብሯል ምናምን። ለምን ቢኒያም እንደዚህ ስለተቀየረባት ብቻ። እሷ አሁን ምንም የምታውቀው ነገር የለም ማለትም እሱ ጥርጣሬም ቢሆን ነገሩ ገብቶታል። የገነት ልጅ እንደሆነች አውቋል። አረ በትክክል አውቋል። ግን አሁን እሱ እንደዛ የተቀየረበት ከእህቴ ጋር ነው እንደዚህ አይነት ነገር የጀመርኩት፣ እንደዚህ አይነት ነገር ውስጥ የገባሁት በምን አይኔ ነው የማያት። ስለዚህ ትጥላኝና ካጠገቤ ትራቅ፣ እኔ ከሷ ጋር በዚህ ጉዳይ መቀጠል አልችልም ብሎ ለራሱ አሳምኖ እንግዲህ አጠገቤ እንዳትደርሺ፣ ከፈለግሽም ጥይኝ፣ ከፈለግሽም እንደፈለግሽ አድርጊኝ፣ ግን እባክሽ እንዳትቀርብኝ አላት። እኔ ፍቅሬን ስለገለጽኩልህ ነው እንዴ? እንደምወድ እንደገለጽኩልህ ነው እንዴ? ለእንደዛ ነው ጠላኸኝ ስትለው እድል ምንም አትበይኝ፣ ከቻልሽ ተይኝ፣ በቃ ራቂኝ አላት። ከዛ እሷም አጠገቡ ስትቀመጥ ገፍትሮ ወረወራት ማለት ነው። ያ ማለት እንድትጠላው ነው የሚፈልገው። ለምን ያደረገው ነገር ጸጸት ስለሆነበት እንጂ ልጅቷን ሳይወዳት ቀርቶ አይደለም። ያ ነገር ደግሞ ሜላትን በጣም ነበር ያስደስታል። ሜላት ምክንያቱም ስለምትወደው ቢኒያምን፣ እሱ ደግሞ እንደ እህቱ ነው እያቀረባት ያለው። እሷ ግን በፍጹም አንተን እንደ ወንድሜ ልቀበልህ አልችልም፣ እኔ እንደ ባሌ ስሜት ነው የሚሰማኝ፣ ውስጤን አሳምኘዋለሁ ቢኒያም ባሌ ነው ብዬ። ስለዚህ ምንም ብትለኝ አንተን ወንድሜ አድርጌ ልቀበልህ አልችልም ብላ ቁጭ አለችላችኋለሁ። ለማንኛውም ከዚህ በኋላ እንግዲህ የሚመጡት ነገሮች ብዙ ሊሆኑ ይችላሉ፣ አላቅም። እንግዲህ እድልም ከዛ ቤት የመውጣት ቻንሷ በጣም የጠበበ ነው ማለት ነው። በጣም ሰላም። ውድና የተከበራችሁ ተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ